ሙስሊም ከ1200 በላይ ተአምራቶችን እንደሆነ ተናግረዋል። ኢማም አስበሃኒ ወኢማም አልበይሃቂ في دلائل النبوة ላይ እነሱም በርካታ ተአምራትን ጠቅሰዋል። ምናልባትም ከ1200 በላይ ናቸው። አንዳንዶቹ 7 ሌሎቹ እስከ 9 መጽሐፍትን በዚህ ዙሪያ ብቻ ጽፈዋል። የእሳቸው ተአምር መሬት ላይ ያሳዩት ጨረቃን መሰንጠቅ፣ ውሃ እጃቸው ላይ ማፍለቅ፣ የታመመን ማዳን፣ በአላህ ፍቃድ የሰሩትን ሁሎቹም ዘግበዋል። ዛሬ አንዱን ላውሳላችሁ ከተአምራታቸው ውስጥ መዲና ላይ ከባድ ድርቅ ገባ፣ ዝናብ ጠፋ፣ ሰብሎች ደረቁ፣ እንስሳዎች ሞቱ፣ ሰው ውሃ ተጠማ፣ እርሻው ደረቀባቸው። ታዲያ እንደ መልእክተኛው አለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ሚንበር ላይ ቆመዋል። ንግግራቸውን ቀጥለዋል። እንግዲህ አንድ ሰው ኹጥባ ሲደረግ ሁላችንም ጸጥ ብለን እንድናዳምጥ ታዘናል። ሐታ መመሰል ሐሳ ፈቀድ ለጋ ጠጠር ይዞ እንኳን እንደተጫወተ ሰው ኹጥባው ላይ ትኩረት ነፍጓል ተብሎ ክፍያውን ሊያጣ ይችላል። ከአላህ ዘንድ የሚያገኘውን አጅር ሊቀንስበት እንደሚችል በሐዲስ ተዘግቧል። አንድ ሰው ግን በሚንበሩ አቅጣጫ ባለው በር በኩል ሰውን ያለፈ መጣና የአላህ መልእክተኛ አላቸው። ዞሩ። ኹጥባውን እንዴት ቆረጠው? ይህ ሰው ምን ገጥሞት ነው? ሷሃባው ሁሉ ተገርሞ ያየዋል። የአላህ መልእክተኛ ሀለከ ለምዋል ወንቀጠዐት السبل فادعوا الله ان يغيثنا የአላህ መልእክተኛ ወይ ገንዘቦች ንብረቶች ጠፉ፣ አዝርዕቱ ወደመ፣ አላህ ዝናብ እንዲያወርድልን እባክህ ተማጸኑ አሉ። ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ወደ አላህ ነሱና አላህ ሆይ እስቂና፣ اللهم اسقنا اللهم اسقنا፣ አላህ ሆይ አጠጣን አጠጣን አጠጣን